ወርልድ ቪዥን ኢትዮጵያ በሀብሮ ወረዳና መርሳ ከተማ ላለፉት 17 ዓመት ሲሰራቸው የነበሩ ስራዎችን ለቀጣይ 7 ወራት አጠናክሮ እንደሚቀጥል አስታወቀ። ወርልድ ቪዥን ኢትዮጵያ በሰሜን ወሎ ዞን ሀብሮ ወረዳ የቆይታ ጊዜውን ለማጠናቀቅ እየተቃረበ መምጣቱን ተከትሎ ባለፉት 3 ዓመታት የማጠናከሪያ የልማት ስራዎች ተጠናክሮ እየሰራ እንዳለና በቀጣይ 7 ወራቶች የሚጠናቀቅበትን ሁኔታ ከባለድርሻ አካላት ጋር ውይይት አካሂዷል። ወርልድ ቪዥን ኢትዮጵያ በመርሳ ከተማና ሀብሮ ወረዳ ባለፉት 17 ዓመታት ያከናወናቸውን ማህበረሰቡን ጠቃሚ የሚያደርጉ የልማት ተግባራቶች ቀጣይነት እንዲኖራቸውና በቀጣይም ቀሪ ወራት ተጨማሪ የልማት ስራዎች አጠናክሮ እንደሚያስቀጥል አስታውቋል። የልማት ፕሮጀክቱ በወረዳው ከመንግስት አቅም በላይ የሆኑ የልማት ስራዎችና የህብረተሰቡን ተጠቃሚነት የሚያረጋግጡ ዘርፈ ብዙ የመሰረተ ልማትና ሌሎች በርካታ ተግባራቶችን ባለፉት 17 ዓመት ውስጥ ማከናወኑን በውይይቱ ተጠቁሟል። በእነዚህ 17 ዓመት ውስጥ የንጹህ መጠጥ ውሃ ፕሮጀክቶች ግንባታ ላይ ሰፊ የበጀት ድጋፍ ማድረጉንና እያደረገ ያለ ሲሆን በትምህርት ዘርፍም በወረዳው ለሚገኙ በርካታ ትምህርት ቤቶች ተጨማሪ የመማሪያ ክፍሎች ግንባታ በማከናወን በቅድመ መደበኛና የጎልማሶች ትምህርት እንዲስፋፋና እንዲጠናከርም ጉልህ ድርሻ ማበርከቱ ተገልጿል። በጤናው ዘርፍ በርካታ ስራዎችን የሰራ ሲሆን በሴቶችና ህፃናት የሴቶችን የቁጠባ ባህልን ከማሳደግ በተጨማሪ ኢኮኖሚ አቅም ለሌላቸው ህፃናት የትምህርት ቁሳቁስ በመግዛት ከትምህርት ገበታቸው እንዳይቀሩ ያደረገ ባለውለታ ድርጅት እንደሆነም ተመላክቷል። ወርልድ ቪዥን 5 ወይም 4 ዋና ኮምፖነንቶች አሉት ሲሰራ የቆየባቸው። አንዱና ዋነኛው ውሃ ነው። ከውሃ ጋር በተገናኘ የንጹህ ውሃ አቅርቦት ሰፊ ስራ ይሰራበት የነበረ ኮምፖነንት ነው። እንዲሁም ከንጽህና አጠባበቅ የግልና የአካባቢ ንጽህና መጠበቅ በተገናኘ አንዱ ነው። ሌላው ደግሞ ግብርናና መስኖ ስራዎች ላይ ነበር ሲሰራ የነበረው። ከግብርና ስራዎች ጋር በተገናኘ የምርጥ ዘር ድጋፍ፣ የመስኖ ስራዎች በስፋት ሲሰሩ ነበረ። ከትምህርት ጋር በተገናኘ ደግሞ ዋና ኮምፖነንቶቹ የነዚህ ህፃናት የልጆች የንባብ ሁኔታን ማሻሻል፣ የቅድመ መደበኛ ትምህርት መደገፍ፣ እንደዚሁም ደግሞ ተጨማሪ ክላስ በሌላቸው ትምህርት ቤቶች ላይ ተጨማሪ ክላስ ግንባታዎች የመስራት ስራዎች ሲሰሩ ቆይተዋል። ከጤና አንፃር ደግሞ ልጆች ላይ ያተኮረ፣ እናቶች ላይ ያተኮረ ስራዎች፣ ካምፔን ላይ ያተኮረ እና እንደዚህ የኮቪድ ሪስፖንስ ያልናቸውን ተለያዩ ችግር ባጋጠሙ ጊዜ እንደዚህ አይነት ሪስፖንሶችንም ሲሰራ ቆይቷል ወርልድ ቪዥን ማለት ነው። ከልጆች አስተዳደግ አንፃር ወርልድ ቪዥን የልጆች ተሳትፎ ትርጉም ያለው እንዲሆን በማስቻል ጥበቃና እንክብካቤ ደህንነት እንዲያገኙ ማስቻል እነዚህን ስራዎች ነበር ሲሰራ የነበረው። ከውሃ ስራዎች አንፃር የንጹህ ውሃ አቅርቦት በ12 ሰፊ ቀበሌዎች ላይ ስንሰራ ቆይተናል። በእነዚህ ቀበሌዎች ላይ ብዙ የማህበረሰብ ክፍሎች የንጹህ ውሃ አቅርቦት እንዲያገኝ አስችሏል። ከዚህም ጋር ተገናኝቶ ደግሞ የንጽህና ስራዎች እንደ ሲኤልቲኤስኤች እንለዋለን አካባቢያችን ከአር ነፃ ማድረግ በሚል እንደዚሁም ደግሞ የልጆች የወር አበባ መጠበቂያ ፕሮግራሞችን ማሻሻል፣ በየትምህርት ቤቶቹ ልጆች እንዳይቀሩ ከትምህርት ቤት በዚህ ምክንያት ይሄን ሁሉ ሲሰራ ቆይቷል ማለት ነውና እንዲሁም ደግሞ ከትምህርት ጋር በተገናኘ ብዙ የመማሪያ ክፍሎች ተጨማሪ ክፍሎች ተገንብተዋል። የክፍል ጥምርታውን ለማሻሻል የተማሪዎች የክፍል ጥምርታን ለማሻሻል ተሰርቷል። የመምህራኖችን አቅም ማጎልበት ላይ በስፋት ተሰርቷል። የልጆች ንባብ እንዲሻሻል በሰፊው በብዙ ቀበሌዎች ላይ ሲሰራ ቆይቷል። እንዲሁም ቅድመ መደበኛ ትምህርት በሌለባቸው ግንባታዎችን በመገንባት መምህሮችን በማጠናከር ይሄ ስራ በሰፊው በወረዳው ላይ እንዲሰራ ተደርጓል ማለት ነው። ከጤና አንፃር ቅድም እንደተናገርኩት የእናቶችን ጤና ከማሻሻል አንፃር የልጆች ሞት እንዲቀንስ ክትባቶችን በማጠናከር እነዚህ ኮሚኒኬብል ዲዚዝ የሚባሉት እንዲጠፉ እንዲቀንሱ ከማሰብ አንፃር እነዚህን ስራዎች ከጤና
ተቋማቶች ጋር በመሆን ሰፊ ስራዎችን በመሰራትና በመደገፍ ቆይተናል። ድርጅቱ የቆይታው ጊዜው በማጠናቀቅ ላይ ስለሆነም በቀሩት ወራት የተገነቡና ህብረተሰቡ የሚጠቀምባቸው የልማት ስራዎች ቀጣይነት እንዲኖራቸውና ረጅም ጊዜ አገልግሎት እንዲሰጡ እንዲሁም በቀጣይ 6 ወራት ቆይታው ስኬታማ እንዲሆን የወረዳው መንግስት መላ ህብረተሰብን በማቀናጀት ሰፊ ስራ እንደሚሰራ የውይይቱ ተሳታፊዎች አረጋግጠዋል።